ሰላም፣ ወደ ጥልቅ ትንታኔያችን እንኳን በደህና መጣችሁ። ዛሬ የምንመረምረው ርዕስ ትንሽ ከበድ ያለ ቢመስልም በጣም አስገራሚ ሐሳቦች አሉበት። ስለ አዳም፣ ስለ እግዚአብሔር ታላቅ ዕቅድ እና ያው ሁላችንም ስለሚያወዛዝገበው የነፃ ፈቃድና የቅድመ ውሳኔ ጉዳይ የቀረቡልንን ጽሑፎች ይዘን ነው የመጣ ነው። በእርግጥ እነዚህ ጽሑፎች በቀጥታ ወደ ስነ መለኮታዊው ጥልቅ ውሃ ነው የሚወስዱን። ብዙ ጊዜ እንደ ቀላል የምንመለከታቸውን ጥያቄዎች አንስተው ቆይ እስኪ ይህንን በትክክል ተረድተነዋል ወይ ብለን እንድንጠይቅ ያደርጉናል። እውነት ለመናገር ገና ከመጀመሪያው ነው ያስደነገጡኝ። ጽሑፎቹ የሚጀመሩት በጣም በሚገርም ምናልባትም አንዳንዶች ዘንድ አወዛጋቢ ሊሆን በሚችል ሐሳብ ነው። እግዚአብሔር አዳምን የፈጠረው በሲኦል ውስጥ እንደሆነ ይገልጻሉ። ቆይ ይሄን እኮ ከምናውቀው የዘፍጥረት ታሪክ ጋር ፍጹም የሚጋጭ ይመስላል። እስኪ ይህንን ሐሳብ ትንሽ እንመርምረው። ምን ማለት ነው አዳም በሲኦል ተፈጠረ ማለት? በጣም ጥሩ መነሻ ነጥብ ነው። ያው ሲኦል ወይም ሄድስ የሚለውን ቃል ስንሰማ አእምሯችን ውስጥ የሚመጣው የእሳትና የቅጣት ቦታ ነው። አዎ። ነገር ግን በእነዚህ ጽሑፎች አውድ መሠረት እዚህ ላይ ያለው ትርጉም የተለየ ነው። ሲኦል የተገለጸው እንደ የሙታን ስፍራ አዎ፣ ወይም ከመለኮታዊው ሕይወት የተለየ በጊዜና በህዋ የታጠረ ዓለም እንደሆነ ነው። ስለዚህ ጽሑፎቹ የሚሉት የመጀመሪያው አዳም የተፈጠረው በዚህ ሟጭና ውስን በሆነው ዓለም ውስጥ ነው። ይህም ዓለም ለሁለተኛው ወይም ለመጨረሻው አዳም ወደ ሰው ልጅ ታሪክ የሚገባበት መተላለፊያ ሆኖ እንዲያገለግል ነው። ገብቶኛል። ስለዚህ ሲኦል ማለት የእሳት ባህር ሳይሆን ሟች የሆነው የሰው ልጅ የሚኖርበት ዓለም ማለት ነው እና ይህ የመጀመሪያው አዳም ለመጨረሻው አዳም መንገድ ጠራጊ ነበር ማለት ይቻላል? በትክክል ልክ እንደዛ ነው። የመጀመሪያው አዳም ታሪክ የመጨረሻው አዳም ለምን አስፈላጊ እንደሆነ የሚያሳይ መቅደም ነው። ጽሑፎቹ የመጀመሪያው አዳም እና የመጨረሻው አዳም በማለት በግልጽ ይለያዩ ይቻሉ። የመጨረሻው አዳም በመጀመሪያው አዳም ውድቀት ምክንያት የተበላሸውን ነገር ሊያስተካክል የመጣ ነው። እሺ፣ ወደ ውድቀቱ ታሪክ እንምጣ። የመጀመሪያው አዳም ክፉና ደጉን ከሚያሳውቀው ዛፍ ፍሬ በላ። ጽሑፎቹ እንደሚሉት ይህ ድርጊቱ ሁለት ወሳኝ ነገሮችን እንዲገነዘብ አድርጎታል። የመጀመሪያው ከእግዚአብሔር ይልቅ ሔዋንን የበለጠ እንደሚወድ ማወቁ ነው። ይህ በጣም ወሳኝ ነጥብ ነው። ጽሑፎቹ እንደሚሞግቱት የመጀመሪያው ኃጢአት እገዳን መተላለፍ ብቻ ሳይሆን የፍቅርን ቅደም ተከተል ማዛባት ነው። እግዚአብሔር ከሁሉም በላይ መፈቀር ሲገባው አዳም ፍቅሩን ለፍጡር ለሔዋን አስቀደመ። ይህም እንደ ጣዖት አምልኮ ይቆጠራል። ይህ ግን ትንሽ ግራ ያጋባል። ኃጢአቱ እግዚአብሔርን መቃወም ሳይሆን ሚስቱን መውደድ ነው ከተባለ ፍቅር እንዴት ኃጢአት ሊሆን ቻለ? ጽሑፎቹ ይህንን እንዴት ያብራሩታል? በጣም ጥሩ ጥያቄ ነው። ችግሩ ፍቅር ራሱ አይደለም። ችግሩ የፍቅር ደረጃና ቀደም ተከተል ነው። ጽሑፎቹ እንደሚሉት እውነተኛና ስርዓት ያለው ፍቅር እግዚአብሔርን ያስቀድማል። ከዚያም ሌሎችን መውለድ ይከተላል። አዳም ያደረገው ይህንን መለኮታዊ ስርዓት ገልብጦ የፍጥሩን ፍቅር ከፈጣሪ ፍቅር በላይ ማስቀመጡ ነው። ለሔዋን ባለው ፍቅር ተገፋፍቶ ፈጣሪን አልታዘዘውም። ስለዚህ ኃጢአቱ ፍቅር ሳይሆን ስርዓት የለቀቀ ፍቅር ነው። አሁን ግልጽ ሆነልኝ። ሁለተኛው የተገነዘበው ነገርስ ምንድን ነበር? ሁለተኛውና ከዚህ ጋር ተያያዥነት ያለው ግንዛቤ እርሱ በመንፈሳዊነት የሞተ ሰው መሆኑን ማወቁ፣ ማለቴ ከእውነተኛው የሕይወት ምንጭ ከእግዚአብሔር የተለየ መሆኑን ተረዳ ማለት ነው። ይህ ግንዛቤው ነው የሕይወት ዛፍ አስፈላጊነት እንዲሰማው ያደረገው። በራሱ ውስጥ ጥልቅ ጉድለት እንዳለበት ሲያውቅ ነው መፍትሄ መፈለግ የጀመረው። በትክክል። እና እዚህ ላይ ነው ጽሑፎቹ ነገሩን ከሕግ ጋር የሚያገናኙት። ሕግ ልክ እንደ መስታወት ሆኖ የአዳምን ሟች ማንነት አሳየው ይላሉ። በጣም ጥሩ ምሳሌ ነው። ልክ ሐኪም ቤት ሄዶ ከባድ በሽታ እንዳለበት የተነገረው ሰው በድንጋቴ መድኃኒት መፈለግ እንደሚጀምር ማለት ነው። አዎ፣ ሕግ በሽታውን ነገረው፣ ነገር ግን መድኃኒቱን አልሰጠውም። ልክ ነው። ሕግ የበሽታውን ምንነት ገለጠለት። የመጨረሻው አዳም ደግሞ መድኃኒት ሆኖ ቀረበ እና የተመሳሰለነት በሞት ጉዳይ ላይ ይቀጥላል። የመጀመሪያው አዳም የሞተው ሔዋንን ስለወደደ ነው። የመጨረሻው አዳም ደግሞ የሞተው የመጀመሪያውን አዳም የሰው ልጆችን ስለሚወደው ነው። እሺ፣ ልዩነቱ ግን ወሳኝ ነው።
የአንደኛው ሞት የውድቀት ውጤት ሲሆን የሌላኛው ሞት የመቤዠት ድርጊት ነው። ፍጹም። ዋናው ልዩነት የመጀመሪያው አዳም የሞተው በራሱ ኃጢአት ሲሆን የመጨረሻው አዳም ይሞተው በመጀመሪያው አዳም ኃጢአት ምክንያት መሆኑ ነው። ጽሑፎቹ እንዲያውም አንድ እርምጃ ወደፊት ሄዶ የመጨረሻው አዳም ራሱ የሕይወት ዛፍ ነው ይላሉ። ራሱ የሕይወት ዛፍ ነው? አዎ። ስለዚህ መዳን የሚገኘው በእርሱ በኩል በሚገኝ ዳግም ልደት ብቻ ነው በማለት ይደምድማሉ። እሺ፣ የአዳም ምርጫ ይህን ያህል ውጤት ካስከተለ ምርጫው ምን ያህል ነፃ ነበር የሚለው ጥያቄ መነሳቱ አይቀርም። ይህ ደግሞ በቀጥታ ወደ ቅድመ ውሳኔና ነፃ ፈቃዱ ዝግብ ይወስደናል። እውነት ነው። በአንድ በኩል እግዚአብሔር ሁሉን አስቀድሞ ያውቃል ከተባለ፣ በሌላው በኩል ደግሞ የሰው ልጅ ለምርጫው ኃላፊነት አለበት እንዴት ማለት ይቻላል? ይሄ ምናልባትም በታሪክ ውስጥ ካሉ ታላላቅ የፍልስፍናና ስነ መለኮት ጥያቄዎች አንዱ ነው። ጽሑፎቹ ይህንን ለማብራራት የሚጠቀሙት የእግዚአብሔርን ከጊዜ ባሻገር መሆን ነው። እኛ በቅደም ተከተል ትናንት፣ ዛሬ፣ ነገ ያልነው የምናስበው፣ እግዚአብሔር ግን ከጊዜ ውጪ ስለሆነ የጊዜን መስመር በሙሉ በአንድ ጊዜ ነው የሚመለከተው። እሺ፣ ሁሉንም ነገር አስቀድሞ ያውቃል የሚለውን ከተቀበልን ይህ የፍጡራንን ነፃ ምርጫ እንዴት አይጋፋም? ለምሳሌ እግዚአብሔር ፈርዖን ልቡን እንደሚያደንድን አስቀድሞ ካወቀ ፈርዖን ሌላ ምርጫ ነበረ ለማለት ይከብዳል። ጽሑፎች የሚያቀርቡት ማብራሪያ ይሄ ነው። አስቀድሞ ማወቅ ማስገደድ ማለት አይደለም። እግዚአብሔር የተወሰኑ ምርጫዎችን እንደሚያደርጉ አስቀድሞ የሚያውቃቸውን ፍጡራን ታላቁን ዕቅዱን ለመፈጸም በሚያስችሉ ሁኔታዎች ውስጥ ያስቀምጣቸዋል። ለምሳሌ አንድ የፊልም ዳይሬክተር አንድን ተዋናይ ለክፉ ሰው ገጸ ባህሪ ሲመርጥ ያ ተዋናይ ያንን ሚና በብቃት እንደሚወጣው አስቀድሞ ስለሚያውቅ ነው። ዳይሬክተሩ ተዋናዩን አያስገድደውም፣ ነገር ግን በትክክለኛው ገጸ ባህሪ ላይ ይመድበዋል። ገብቶኛል። ስለዚህ እግዚአብሔር ፈርዖንን ልቡን እንዲያደንድን አላስገደደውም። ነገር ግን ፈርዖን በባህሪው ልቡን የሚያደንድን መሆኑን ስላወቃ ያንን ባህሪውን በእስራኤል መውጣት ታሪክ ውስጥ ተጠቀመበት ማለት ነው። በትክክል። ጽሑፎቹ እንዲያውም ከዚህ አንድ እርምጃ ወደፊት ይሄዳሉ። በጣም የሚገርም ሐሳብ ነው። ምንድን ነው እሱ? ፈርዖን በሆነ ተአምር ልቡን ባያደንድን ኖሮ እግዚአብሔር ያንን ምርጫ ያደርግ ሌላ ፍጡር በዚያ ሁኔታ ውስጥ ባስቀመጠ ነበር ይላሉ። ምክንያቱም የዕቅዱ ውጤት የተረጋገጠ ነው። ነገር ግን በዕቅዱ ውስጥ የሚሳተፉት ፍጡራን ምርጫቸውን ያደርጉት በነጻ ፈቃዳቸው ነው። ይህ ደግሞ በቀጥታ ጸጋ ከሚለው ጽንሰ ሐሳብ ጋር ያገናኘናል። ጽሑፉ እንደሚለው ፍጡር በራሱ ኃይል እግዚአብሔርን መታዘዝ አይችልም። መታዘዝ የሚችለው በእግዚአብሔር ጸጋ ብቻ ነው። ይህ ማለት የፍጡር ምርጫ ታዘዝ ወይም አትታዘዝ ሳይሆን የተሰጠህን ጸጋ ተቀበል ወይም አትቀበል ወደሚል ይቀየራል ማለት ነው። ፍጹም ናሆን። ምርጫውም የሆነው ለተሰጠው መለኮታዊ እርዳታ ምላሽ መስጠት ላይ ነው። ነገር ግን እዚህ ላይ በጣም ወሳኝና ጥልቅ የሆነ ጥያቄ ይነሳ። እግዚአብሔር ጸጋውን ለአንድ ፍጡር ባይሰጥስ ወይም በቂ ጸጋ ባይሰጥስ ያኔ ኃላፊነቱ የማን ይሆናል? በትክክል ጽሑፎቹ የሚሞግቱት አንድ ፍጡር ጸጋ ቢሰጠው ኖሮ ይቀበል ነበር። ነገር ግን ጸጋው ስለተነፈገው ከጠፋ ይሄ እግዚአብሔርን ገዳይ ያደርገዋል ይላሉ። ዋው! ይሄ በጣም ደፋርና ከባድ አባባል ነው። ገዳይ የሚለውን ቃል ለመጠቀም ጸሐፊዎቹ የዚህን ጉዳይ የፍትሕ ጥያቄ ምን ያህል በቁም ነገር እንደሚያዩት ያሳያል። በእርግጥ ይህንን ከባድ ቃል የሚጠቀሙት የእግዚአብሔር ፍትሕና ፍቅር ምን ያህል ፍጹም መሆን እንዳለበት ለማስመር ነው። ስለዚህ ጽሑፎቹ እንደሚደምደሙት እግዚአብሔር ፍትሐዊና አፍቃሪ እንደመሆኑ መጠን ጸጋውን ለሚቀበሉት ሁሉ ግድ መስጠት አለበት። ግዴታው ነው ማለት ነው። አዎ፣ የባሕሪው ግዴታ ነው። ለማይቀበሉትስ? ለእነርሱም ቢሆን የራሳቸው ምርጫ ለጥፋት እንደዳረጋቸው ለሌሎች ፍጡራን ሁሉ ግልጽ እንዲሆን በቂ ጸጋ ይሰጣቸዋል። ይህም የሚደረገው ማንም የእግዚአብሔርን ፍትሕ በተሳሳተ መንገድ እንዳይረዳ ወይም ዕድል አልተሰጠኝም ብሎ እንዳይከራከር ነው። ስለዚህ ሂደቱ ራሱ የእግዚአብሔርን ባህሪ የመግለጥና የማጽደቅ ትልቅ ዓላማ አለው ማለት ነው። ይህ ደግሞ ወደ ታላቁ ዕቅድና ወደ መጨረሻው ፍርድ ይወስደናል። የሁለቱ አዳሞች ታሪክ፣ የጸጋና የነጻ ፍቃድ መስተጋበር፣ ይህ ሁሉ የሚጠቃለለው የት ነው? በሰማይና በምድር ያሉትን ነገሮች ሁሉ በክርስቶስ በመሲሁ አንድ አድርጎ መሰብሰብ ነው። ይህንንም ለማሳካት እግዚአብሔር በታሪክ ውስጥ ሰማዕት፣ ምስክሮች እና የበኩራት ፍሬዎች የተባሉትን ይጠቀማል።
እሺ፣ እነዚህ የበኩራት ፍሬዎችና ሰማዕት ምስክሮች የተባሉት እነማን ናቸው? ይህ ቃል ከመጽሐፍ ቅዱስ ውስጥ የተወሰደ ነው ወይስ የእነዚህ ጽሑፎች የራሳቸው አገላለጽ ነው? ቃላቱ ከመጽሐፍ ቅዱስ የተወሰዱ ናቸው፣ በተለይ ከራእይ መጽሐፍ። ነገር ግን ጽሑፎቹ የራሳቸውን ትርጓሜ ይሰጡታል። የበኩራት ፍሬዎች ማለት በታሪክ ውስጥ የመጀመሪያዎችና በፈቃዳቸው ለእግዚአብሔር ሙሉ በሙሉ የታዘዙ ፍጡራን ናቸው። እነሱ በፍጡር ነፃ ፈቃድ እግዚአብሔርን መታዘዝ እንደሚቻል በተግባር የሚያሳዩ የመጀመሪያ ማስረጃዎች ናቸው። ሰማዕት ምስክሮች ደግሞ ለእውነት እስከ ሞት ድረስ በመቆም የእግዚአብሔር መንገድ ትክክል መሆኑን የሚመሰክሩ ናቸው። ጽሑፎቹ ቁጥርም ይጠቅሳሉ። የመጨረሻዎቹ የበኩራት ፍሬዎች ቁጥር 144,000 ነው ይላሉ። ይህ 144,000 የሚለው ቁጥር ቃል በቃል መወሰድ አለበት ወይስ ምሳሌያዊ ነው? ይህ ቁጥር በቀጥታ ከዮሐንስ ራእይ መጽሐፍ የተወሰደ ነው። ጽሑፎቹ ቁጥሩ ቃል በቃል መወሰድ እንዳለበት ይከራከራሉ። የእነዚህ 144,000 ሰዎች ፍጹም መታዘዝ፣ የፍጡራን ነፃ ፈቃድ ከመለኮታዊ ወቅት ጋር ተስማምቶ መሄድ የሚችል የመጨረሻ ማረጋገጫ ሆኖ ያገለግላል ይላሉ። እንደ የምረቃ ውጤቶች ናቸው ማለት ይቻላል። በትክክል የእግዚአብሔር የፍጥረት ፕሮጀክት ስኬታማ መሆኑን የሚያሳዩ ናቸው። ይህ ደግሞ ፍርዱ ለምን ይፋዊ መሆን እንዳለበት ከሚገልጸው ሐሳብ ጋር ይገናኛል። ፍርዱን ለምን በድብቅ አይከናወንም? ልክ ነው። ጽሑፉ እንደሚለው የፍርዱ ይፋዊ መሆን ሁለት ዋና ዋና ምክንያቶች አሉት። አንደኛ፣ ሌሎች ፍጡራን ለምሳሌ መላእክት የእግዚአብሔርን ውሳኔ ፍትሐዊነት እንዲረዱ ነው። እግዚአብሔር አንዳንዶቹን ለምን እንደሚያድን እና ሌሎቹን ለምን እንደሚፈርድባቸው በግልጽ ማየት አለባቸው። ምርጫቸውን ሳያዩ ይፈርድባቸው ኖሮ? አዎ፣ ወዲያውኑ ቢፈርዱባቸው ኖሮ ሌሎች ፍጡራን እርሱን በተሳሳተ መንገድ ሊረዱት፣ ምናልባትም እንደ አምባገነን ሊቆጥሩት ይችሉ ነበር። ይህ ማለት የፍርዱ ሂደት ለሰው ልጆች ብቻ ሳይሆን ለሰማያዊ ፍጡራንም ጭምር እንደ ማስተማሪያ ያገለግላል ማለት ነው። ሁለተኛው ምክንያት ምንድን ነው? ሁለተኛው ምክንያት የጠፉት ፍጡራን ራሳቸው የጥፋታቸው ምንጭ የራሳቸው ምርጫ እንጂ የእግዚአብሔር ኢፍትሐዊነት እንዳልሆነ እንዲገነዘቡ ነው። ፍርዱ ይፋዊ ሲሆን እያንዳንዱ ምርጫና የተሰጠው ዕድል ሲገለጥ የእግዚአብሔር ውሳኔ ፍትሐዊ መሆኑ ለሁሉም ግልጽ ይሆናል። ማንም አላወቅኩም ነበር ወይም ዕድል አልተሰጠኝም ሊል አይችልም። በፍጹም። ለማጠቃለል የሁሉ የሚሆነው የእግዚአብሔርን ባህሪ ፍቅሩንና ፍትሑን ለሁሉም ፍጥረት በግልጽ ለማሳየት ነው። አዎ፣ ጽሑፎቹ ይህንን ሁሉ የሚያጠቃልሉት ወደ መጀመሪያው ሐሳባችንን በመመለስ ነው። እግዚአብሔር ከጊዜና ከህዋር ውጪ ነው። ለእርሱ ሁሉም ነገር አሁን ነው። እቅዱን ቀድሞውን እንደተፈጸመ አድርጎ ይመለከተዋል። ልክ አንድ ፊልም ዳይሬክተር ፊልሙን ከመጀመሪያው እስከ መጨረሻው በአርትዖት ክፍል ውስጥ አይቶ እንደጨረሰ ማለት ነው። ፊልሙ ለእርሱ አልቋል። ነገር ግን ያንን አስቀድሞ የተናቀቀውን ፊልም ለእኛ ለተመልካቾች በቅደም ተከተል ትዕይንት በትዕይንት ይገልጽልናል። በጣም ጥሩ ምሳሌ ነው። እኛ በታሪክ ውስጥ ስላለን ቀጥሎ ምን እንደሚመጣ አናውቅም። ለእኛ እያንዳንዱ ምርጫ ወረተኛና ክብደት ያለው ነው። ለዳይሬክተሩ ግን ሁሉም ነገር በቦታው ላይ ነው። ይህ ደግሞ ፍጡራን ከግዳጅ ሳይሆን ከልብ እንዲወዱት ያደርጋቸዋል። ፍጹም። ምክንያቱም የነጻ ፈቃድ የመጨረሻው ግብ ፍጹም የሆነ ፍቅር ነው። ፍቅር በነጻነት ላይ የተመሰረተ ነው። ያ ነጻነት ደግሞ በእውቀት ላይ የተመሰረተ ነው። ፍጡራን የእግዚአብሔርን ባህሪ ሙሉ በሙሉ ሲረዱና ሲያዩ በነጻ ፈቃዳቸው ሊወዱት ይችላሉ። ያኔ የፍጥረት ዓላማ ይፈጸማል። እንግዲህ ከዛሬው ጥልቅ ውይይት እንደተረዳ ነው በሁለቱ አዳሞች መካከል ያለውን ውስብስብ ግንኙነት፣ በመለኮታዊ ቅድመ ዕውቀትና በፍጡራን ነጻ ፈቃድ መካከል ያለውን ረቂቅ መስተጋብር፣ እንዲሁም የመጨረሻው ግብ የሆነውን ሁሉም በክርስቶስ አንድ የማድረግ ዕቅድን አይተናል። አዎ፣ ጽሑፎቹ የሚያሳዩት እያንዳንዱ ክስተት ከውድቀት እስከ መዳን አንድ ትልቅ ታሪክ ለመንገር የተቀናጀ መሆኑን ነው። በእርግጥም በጣም ጥልቅና አእምሮን የሚያሰራ ሐሳብ ነው። አድማጮች እንዲያስቡበት አንድ የመጨረሻ ሐሳብን ተው። በእርግጥ ጽሑፎቹ እንደሚሉት እያንዳንዱ ምርጫ አስቀድሞ ከታወቀና በመለኮታዊ ዕቅድ ውስጥ ጥቅም ላይ ከዋለ ከፍጡር አንጻር ሲታይ ድንገተኛ ወይም ያልተጠበቀ ነገር ምን ትርጉም ይኖረዋል? የእኛ የሰው ልጆች የምንለማመደው የድንገተኛና ያለመተነበይ ስሜት ሁሉም ነገር አስቀድሞ ከተናቀቀበት ከመለኮታዊ እይታ ጋር እንዴት አብሮ ሊሄድ ይችላል? ይህ የፍጡር ውስን እይታና መለኮታዊው ሁሉን አዋቂ እይታ እንዴት ይታረቃሉ? ይህ ለቀጣይ ማሰላሰል የሆነ ጥያቄ ነው።